ወዶችዬ የምወዳችሁ እንዴት አላችሁልን? ብዙዎቻችሁ ስትጠይቁኝ በነበረው ፊልም ነው ዛሬ የመጣሁት። እንደምትወዱት እርግጠኛ ነኝ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥ ደግሞ እኛን ለማበረታታት ቪዲዮዎቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር ዋልተር ጌም የተባለ ጌም ተማሪዎች እየተጫወቱ ነበረ። ሙሉ ቻይና ለዚህ ውድድር ጓጉቶ ነበረ። ታዲያ እዛ ውድድር ላይም ጉሹንና ቡድኖቹ ተሳታፊ ነበሩ። ቺያንሊንግ የምትባለው ልጅ ደግሞ ያንን ጌም የምትመረምር ነበረች። ጉሹንና ሊንግ ጌም ላይ በጣም ጎበዝ ነበሩ። ጉሹን እራሱን የጌም ስም ሰይሞበት ነበረ። ስሙም ካምፓስ ሃንክ ሲሆን የሷ የጌም ስሟ ደግሞ ስቲኪዶ ትዊስት ነበረ። በዚህም ሁለቱ አንድ ትምህርት ቤት ቢማሩም ከድሮ ጀምሮ በጌም አማካኝነት ቢተዋወቁም ስራ ላይ አንድ ላይ ቢሰሩም በአካል ግን ጭራሽ ተገናኝተው አያውቁም ነበረ። ጉሹንም አሁን የተወዳደረው ውድድር ላይ ማሸነፍ ችሎ ነበረ። በዚህም ሊንግ ለሱ በጣም ነበር ደስ ያላት። ታዲያ ሊንግ ጉሹንን በተደጋጋሚ ትምህርት ቤቱ ስለምታየው ትልቅ ፍቅር ከሱ ይዟት ነበረ። በጌም ውስጥ አብሯት የሚጫወተው ለረጅም ጊዜ የምታውቀው ካምፓስ ሃንክ እንደሆነ አታውቅም ነበረ። እሷ የምትሰራው ኤችሲ የተባለ ጌም ውስጥ ነበር። እሷ የምትሰራው ኤችሲ ጌም ለተባለ ድርጅት ነበረ። ነገር ግን አሁን ትምህርቷ ላይ ማተኮር ስላለባት የመልቀቂያ ደብዳቤ ነበር ያስገባችው። እሷ ባስገባችበት ቀንና የቀጣሪ ቡድኖቹ ደግሞ መልቀቂያዋን የተቀበሏት ቀን ጉሹን እዛ ድርጅት ውስጥ ለመግባት እየተወዳደረ መሆኑን ትሰማለች። በዚህም በጣም ስለምትወደው ለመቆየት ብታስብም በሷ ፋንታ ሌላ ሰው እንደተተካ፣ ታዲያ ተመልሳ ወደ ድርጅቱ መግባት እንደማትችል ነበር የተነገራት። ከ2 ዓመት በፊት ከሱ ጋር የተኩስ ጨዋታ እየተጫወተች ነበረ። በዚህም ያንን ውድድር ለማሸነፍ ብላ እሱም እንዲወዳት ለማድረግ ቡድኖቿን እንዳለ ከተኮሰችና ካሸነፈች በኋላ ደስ ብሏ ስታናግረው እሱ ግን እንደዚህ አይነት ሴት እንደማይወድና ራስ ወዳድ እንደሆነች ነግሯት ነበረ ጥሏት ሄደው። እሱም ኤችሲ ጌም ድርጅት ውስጥ ከተቀላቀለ በኋላ በቅርቡ አዲስ ጌም እንደሚሰራና ለሱ ደግሞ ፕሮጀክቱን እያቀረበ ነበረ። ታዲያ ግን ይሄ ትልቅ ስራ ነበረ። የቦርድ ተሰብሳቢዎቹን ማሳመን ካቃተው ወዲያው እንደሚባረር ተነግሮታል። ታዲያ አብሮት የሚወዳደረው ደግሞ ሚስተር ጂያንግ የሚባል ሰውዬ ነበረ። በስራው እጅግ በጣም ስኬታማ ነው። እዛ ድርጅት ውስጥ ቢሰራም የሚያስተዳድረው ትንሽዬ ቡድን አለ። እዛ ቡድን ውስጥ ደግሞ ከዚህ ቀደም ሊንግ የምትሰራበት ነበር። እሷም ሁሉ ጊዜ ጌም ወደምትጫወትበት ቦታ ነበር የሄደችው። አንዱ ሊያሸንፋት ሲሞክር ከሱ ጋር ተወዳድራ ማሸነፍ ችላ ነበር። እንዳጋጣሚ ሆኖ እዛ ቦታ ጉሹን ነበረ። በዚህም ልታናግረው ትፈልጋለች። መልስ እንኳን አልሰጣትም ነበረ። በንዴትም ወደ ዶርም ነበር የተመለሰችው። ታዲያ አብራቸው ጌም የምትጫወታቸው ጓደኞቿ በግሩፕ ሁሉ ጊዜ ያወሩ ነበረ። በቴክስት እየተነጋገረች የነበረው ከካምፓስ ሃንክ ጋር ነበረ። እሱ ጉሹን እንደሆነ አታውቅም። ታዲያ እሱም ሊንግ እንደሆነች አያውቅም ነበረ። ከድሮ ጀምሮ አብረው ሲጫወቱ ግን ለሷ እሱም ትልቅ ስሜት ነበረው። እሷም ኮሌጅ ውስጥ የምትወደው ወንድ እንዳለ እየነገረችው ነበረ። በዚህም እንዴት አድርጋ መቅረብ እንደምትችል እሱ ያስረዳታል። ነገር ግን የምታወራው ስለሱ እንደሆነ አላወቀም ነበር። ለመጀመሪያ ጊዜ እነሱ ጌም ሲጫወቱ የፍቅር ይዘት እንዲሁም የአክሽን ይዘት ያለው ጌም እሱ እየተጫወተ ነበረ። ከማያውቀው ሰው ጋር መጫወት አይፈልግም። ነገር ግን እሷ ስቲኪዶ ትዊስት በሚል ስም ትቀርበው ጀመረ። አብረው ጌም ይጫወታሉ። በጣም ኮስታራ ቢሆንም እንደምንም ብላ ሊቀራረቡ ችለው ነበረ። ኮሌጅ ውስጥ ሊንግን ሲያገኛት አያወራትም። እሱ በዛ ሰዓት ቴክስት የሚያደርገው ግን ለስቲኪዶ ትዊስት ነበረ። የስራ ጓደኛዋ ዋንግ ጂን በቀጣይ ቀን ትደውልላትና መስሪያ ቤት ውስጥ ጓንቷን ጥላ እንደወጣች ነበር የነገረቻት። ይሄ ጥሩ አጋጣሚ ነው። ድጋሚ ጉሹንን ለማውራት በቀጣይ ቀን ዝንጥ ብላ ነበር የሄደችው። በዚህም እንዳጋጣሚ ሊፍት ውስጥ አንድ ላይ ይገባሉ። ሊያናግራት አልፈለገም። በጣም ኮስታራ ነበረ። የእሱን ትኩረት ለማግኘትም ብላ ሊፍት ውስጥ ሆን ብላ ጸጉሯን ትከተዋለች። በዚህም እንዳይዘጋና እንዳይነጫት በማሰብ እሱ ያላቅቅላታል። በጣም ነበር ደስ ያላት። ታዲያ ድጋሚ እዛ ድርጅት ውስጥ ለመቀጠር መሞከር እንዳለባት ነበር የተረዳችው። እንደ አዲስ ተቀጣሪ ሆና ጌም ላይ ያሉ ገጸ ባህሪያቶችን ዲዛይን ማድረግ ስለምትችል ድጋሚ እንዲቀጥሯት መስሪያ ቤቱን ማናገር ጀመረች። ታዲያ በዚህም ልትቀጠር ችላ ነበረ። ይሄም የሆነው በቅርቡ አዲስ ዓመት ስለሆነ ብዙ ሰራተኞች ስለለቀቁ ነበር። በዚህም አዲስ ጌም እንድትሰራ ተነግሯት ነበረ። እሱንም ዲዛይን እያደረገች አለቃዋ ግን አልወደደውም። ታዲያ የጌም ጓደኞቿን ቴክስት ታደርግላቸው ጀመረ። ወንዶች በብዛት እንስሳትን እንደሚወዱ ሲነገራትም ቆንጅዬ ወንድ ላይ ድመት አድርጋ ስዕል መሳል ጀመረች። ከመስሪያ ቤትም ከወጣች በኋላ ቆንጅዬ ውሻ ታያለች። እሱንም እያሻሸችው ነበረ። ጉሹን እንደመጣ ስትረዳ ግን ወዲያው ውሻውን እንደምትፈራ ማስመሰል ጀመረች። ነገር ግን አደጋ ሊደርስባቸው ስለነበረ እሷንም ውሻውንም አድኗቸው ነበር። ጉሹንም አዲስ ለሚሰራው ጌም የተለያዩ ሰዎችን እየመለመለ ነበረ። ከሱም መሃል በጣም ታዋቂውን ዲዛይነር ዌሃንን ማናገር ችሎ ነበር። ኦንላይን ላይም ጌም እየተጫወተ ነበረ። ታዲያ እሱ የሚወዳት
ስቲኪዶ ትዊስት ቅዳሜና እሁድ ቤት እንደምታሳልፍ ነበር የተረዳው። በዚህም በእርግጠኝነት ፍቅረኛ የላትም ብሎ ይደሳሰት ጀመረ። ጉሹንም አዲስ ለሚሰራው ፕሮጀክት ቆንጆ ሀሳብ አምጥቶ ነበረ። ነገር ግን አቶ ጂያንግ ያንን ሀሳብ ሰርቆ በቀጣይ ቀን ለቦርድ ስብሰባ ያቀርብበታል። ይሄንን ነገር የሚያውቀው ጉሽን ከሱ የተሻለ በጣም ቆንጆ ሀሳብ አምጥቶ ነበረ። ይሄም በቀላሉ ነበረ ተቀባይነት ያገኘው። ታዲያ ከጓደኞቿ ጋር ሊንግ እየተመገበች ያለ እንደ አጋጣሚ ሆኖ ከጉሹንና ከጓደኛው ጁናን ጋር ይገናኛሉ። በዚህም እንዲቀላቀሉ የሷ ጓደኞች ይጠይቋቸዋል። እሷ አጠገብ እሱ እንዲቀመጥ አድርጋው ነበረ። በዚህም እሱ እንዲወዳት ለማድረግም አልኮሆል እንደማትጠጣ ጁስ ብቻ እንደምትጠጣ ትናገራለች። እሱም በመቀጠል የኦንላይን ጌም እንደምትወድ ነበር ይጠየቃት። ነገር ግን ሴታ ሴት መሆን ስለፈለገችና እንደዚህ የግድያ ጌሞችን እጫወታለሁ ካለችው ወንዳ ወንድ እንዳትመስለው በመፍራት እንዲህ ጌም እንደማትወድ ነበር የተናገረው። በዚህም ይናደዳል። ታዲያ እሱም ተነስቶ በሚወጣበት ጊዜ እንዲሸኛት እየሮጠች ተከትላው ትወጣለች። መኪና ውስጥም ሆነው ያወሩ ጀመረ። እሷ ብትጠይቀው እሱ አይመልስላትም ነበረ። በቀጣይ ቀንም የጉሹን ኦንላይን ላይ አብሮት የሚጫወተው የጌም ጓደኛው ሊ ወደዚህ ሀገር መጥቶ ነበረ። አንድ ላይ ቁጭ ብለው እየተመገቡ ነው። በዚህም ሊ ሲናገር የነበረው ስቲኪዶ ትዊስትን ከመውደዱ የተነሳ እንዲህ መሆን እንደሌለበትና ከሷ ጋር በአካል ተገናኝተው ፍቅሩን መግለጽ እንዳለበት ይነግረዋል። እሱ ግን ፍቅሩን ለመግለጽ ገና እንደሆነ ነበር ያሳወቀው። አዲስ ዓመት እየደረሰ ስለሆነ ርችት እየፈነዳ ነው። ጉሹንም ሊንግም እዛ ቦታ ቢኖሩም መገናኘት አልቻሉም ነበረ። በቀጣይ ቀን ስቲኪዶ ትዊስት በጣም ቆንጆ ነው ብላ ፖስት ያደረገችው ምግብ መመገብ ጀመረ። ያንን ቅጠል ግን ጭራሽ አልወደደውም ነበረ። እንዳጋጣሚ ሆኖ እሷ ደግሞ በዛ ቦታ እያለፈች ነበረ። ያንን ሲበላ ስታይ አንድ አይነት የምግብ ምርጫ ስላላቸው በጣም ደስ ብሏት ነበረ። ጓደኛዋም ወደ ውስጥ ገብታ ስሜቷን መናገር እንዳለባት እያበረታታቻት ነበረ። ነገር ግን ትፈራለች። ታዲያ እሱ ምግቡን ጨርሶ በወጣበት ጊዜ መታወቂያ ጥሎ ነበረ። ጓደኛዋ ሄዳ እንድትሰጥና በዚህ አጋጣሚ እንዲያወሩ ገፋፍታት ነበረ። እየሮጠችም ሄዳ ያንን መታወቂያ ትሰጠዋለች። እሱ ግን የሱ እንዳልሆነ ነበር የተናገረው። ዝርክርክ የመሰለ ልጅ ይመጣና የሱ እንደሆነ ቆንጆ እንደሆነች ይናገራል። ነገር ግን ወዲያው ጉሹንን እንዳየው ሁለቱ ፍቅረኛሞች ናቸው ብሎ ስላሰበ ሊንግን ይቅርታ እየጠየቃት ነበረ። ይህንን የሰማው ጉሹን ግን ከሷ ጋር መጠርጠር ስላልፈለገ የጓደኛው ጁናን ፍቅረኛ እንደሆነች በመናገር ከዛ ይሄዳል። ይሄ ነገር እሷ እናዷት ነበረ። በቀጣይ ቀንም መስሪያ ቤት በገባችበት ጊዜ ጓደኛዋን ታገኘዋለች። ታዲያ ናይት ቢዝነስ የተሰኘው ወይም እነ ጉሹን የሚያስተዳድሩት ፕሮጀክት ሰው እየፈለገ ስለሆነ ወደዛ ዲፓርትመንት እንድትተላለፍ ጥያቄ እያቀረበላት ነበረ። ታዲያ ይሄንን ሀሳብ በጣም ነበር የወደደችው። እሱ ምን ማሟላት እንዳለባት ከነገራት በኋላ ያንን አሟልታ ከ3 ቀን በኋላ ዲዛይኗን ማቅረብ እንዳለባት ነበር የተነገራት። ለ3 ቀን ያክል ጠንክራ እየሰራች ነበረ። የተባለውን 2 ሰዓት ታልፈዋለች። ይሄም የሆነው ኔትወርክ አስቸግሯት ነበረ። እየሮጠችም ነጉሹን ጋር ከሄደች በኋላ በፍላሽ ማስገባት እንደምትፈልግ ኔትወርክ አስቸግሯት ሰዓት እንዳለፈባት እየተናገረች ነው። እሱ ግን ሊፈቅድላት አልፈለገም ነበረ። ነገር ግን ከጓደኛው ጋር በሚያወራበት ጊዜ ጠዋት ላይ ድርጅት ውስጥ የኔትወርክ ችግር እንደተፈጠረ ነበር የሰማው። በዚህም የሷን ዲዛይን ካየ በኋላ በጣም ወዶት ነበረ። ነገር ግን ለዛ ቦታ የተፈለገ ሰው ሌላ ስለተቀጠረ ምን ማድረግ እንዳለበት ግራ ገብቶታል። በቀጣይ ቀን ሲገናኙም ስራዋ በጣም ቆንጆ እንደሆነና በተፈጠረው አለመግባባት ይቅርታ ይጠይቃታል። ታዲያ ለሱ ምግብ ይዛለት ለመሄድ ነበር የወሰነችው። ያን ቀን በምትሄድበት ጊዜ ግን ጉሹንን አንዲት ቆንጆዬ ሴት ቀርበው ምግብ ልትሰጠው እየሞከረች ነው። ታዲያ እሱ ምግቡን እንደማይቀበል ፍቅረኛ እንዳለው ነበር የተናገረው። ይሄንን የሰማችው ሊንግም በጣም ታዝናለች። ክፍሏም ገብታ ስቅስቅ ብላ ማልቀስ ጀመረች። አንድ ቀን ላይ ቡድኖች ይበልጥ እንዲግባቡ ሁሉም አንድ ላይ ተሰብስበው ምግብ እየበሉ ነበረ። ያኔ ከሱ የልብ ጓደኛ ጁናን ጋር አንድ ላይ ቁጭ ብላ በምታወራበት ጊዜ ጉሹን ፍቅረኛ እንደሌለው ነበር የነገራት። በጣም ደስ ይላታል። ድርጅት ውስጥ ትልቅ ዝግጅት ነበረ። እሱም ሁሉም ማስክና ቆንጆ ልብስ ለብሰው የሚዘጋጁበት ቦታ ነው። ጁናንም ጉሹን የሚያደርገው በእርግጠኝነት ወርቃማ ልብስ እንደሆነ ስለነገራት ሊንግ እንደገባች ወርቃማ ልብስ ከለበሰው ልጅ ጋር ጥብቅ ብላ ቀርታ ነበረ። ውድድርም ተወዳድረው ሁለቱ ያሸንፋሉ። ታዲያ መድረክ ላይ ወጥተው ማስካቸውን እንዲያወልቁ ነበር የተነገራቸው። ሲያወልቅ ግን ሌላ ሰው ነበረ። እንደ ባህሉ አማካኝነት ደግሞ ሁለቱ መሳሳም ነበረባቸው። ሌላ ወንድ ስለሆነ ግን እሷ ጭራሽ አልስምም ትላለች። ታዲያ እሱም ባታረግ እንኳን አፍንጫ ለአፍንጫ እንዲነካኩ ነበር የተነገራት። ትፈራ ጀመረ። ያኔ የመጣው ጉሹን ነው። ወንድ ለወንድ ስለሆኑ ምንም ችግር ስለሌላ አፍንጫ ለአፍንጫ በሷ ፋንታ ተነካክቶላት ከዛ ቦታ ይሄዳል። ባደረገው ነገር ደስ ነበር ያላት። ከዝግጅቱም በኋላ ክፍሏ ውስጥ ሳለች ጓደኛዋ ሀንጄ ነበር የመጣችው። እሷም ሁሉም ናይት ቢዝነስ ውስጥ ያሉ ሰዎች እየተዝናኑ እንደሆነ ትነግራታለች። በዚህም መድኃኒት ሰጣት ነበረ። ያ መድኃኒት ደግሞ ከስካር የሚያስታግስ ነው። ምናልባት እሱ ሰክሯል ብላ ስላሰበች ወደ ውጭ በምትወጣበት ጊዜ ከጓደኛው ጋር እየተንገዳገደ ሲመጣ ነበረ። ይሄ ሌላኛው ጓደኛው ደግሞ ለሊንግ ትልቅ የፍቅር ስሜት ነበረው። በዚህም የፍቅር ስሜቱን ሊናገር ሲል ጉሹን ያስቆመዋል። ታዲያ እሱን ለመደገፍ ስትሞክር ሁለቱም መሬት ላይ ይወድቃሉ። በዛ ሰዓት ሰክሮ
ስለነበረ አያስታውስም ብላ ልትስመው ብታስብም እሱ ላይ መጠቀም ነው ብላ ስላሰበች ራሷን ተቆጣጥራ ታቆማለች። በዚህም ጁናን ጓደኛው ጋር ነበር ይዛው ሄደችው። በቀጣይ ቀንም እንደተለመደው ኦንላይን ጓደኞቿ ጋር ቴክስት ማድረግ ጀመረች። በጣም ከምትወደው ልጅ ጋር እንደተቀራረበች እየተናገረች ነው። ጉሹንም ስቲኪዶ ትዊስት ስለምትመስለው ሐሳቡን እየነገራት ነበረ። ከኮሌጅ የሚመረቁበት ቀን ደርሶ ነበረ። ታዲያ ያን ቀን ላይ ፍቅሯን ለመናገር ተዘጋጅታ ነበረ። በዚህም ፕሮግራሙ ካለቀ በኋላ እሱን ስታገኘው እንደምትወደው ትነግሯለች። እሱም በቁጣ እንደማይወዳት ጭራሽ ደግሞ የሴት ምርጫው እንዳልሆነች ነበር የነገራት። ትልቅ የልብ ስብራት ውስጥ ገባለች። ለብዙ ቀናት ከክፍሏ ሳትወጣ ጌም ስትጫወት ነበረ። ከዛ በኋላ ግን ስራዋ ላይ ትኩረት ማድረግ ጀመረች። እሱም ካምፓስ ሃንክን ሆኖ ከስቲኪዶ ትዊስት ጋር በቴክስት እያወሩ ነበረ። በዚህም እሷ በቅርቡ በጣም ለምትወደው ልጅ ስሜቷ እንደተናገረች ነገር ግን አልፈልግም እንዳላት ትነግሯለች። ያኔ የነበረ ጉሹን ሁሉ ነገር የተገጣጠመለት። በዚህም ስቲኪዶ ትዊስት ሊንግ እንደሆነች እርግጠኛ ይሆናል። ያደረገው ነገር እንዳለ ጥፋት እንደሆነ ነበር የተረዳው። ከዛ ቀን ጀምሮ እሷን ለመቅረብ ቢሞክርም ትርቃውና ኮስታራ ትሆንበት ጀመረ። አዲስ ቤት ትከራያለች። እንደ አጋጣሚ ሆኖ እሱ ደግሞ ጎረቤቷ ነበረ። ነገር ግን ምንም ጎረቤቷ ቢሆንም ልትቀርበውና ልታናግረው አትፈልግም ነበረ። የቤቷ ማቀዝቀዣ ተበላሽቶባት ስለነበረ እሱ ወደ ውስጥ ገብቶ ይሰራላታል። በዚህ አጋጣሚ እሱ ካምፓስ ሃንክ እንደሆነ የጌም ጓደኛዋ እንደሆነ ሊናገር ሲል ግን ምንም ልትሰማው ስላልፈለገች አጣድፋ ነበረ ከቤት ያስወጣችው። መስሪያ ቤት ከሷ ጋር መቀራረብ ስለፈለገ ናይት ቢዝነስ ውስጥ እንድትቀላቀል ጥያቄ ቢያቀርብላትም እምቢ ትላለች። ሁሌ የምታዘወትርበት ጌም ቦታ ይሄዳል። እዛም አብረው አንድ ላይ እንዲሰሩ ጥያቄ አቀርብላት ነበረ። አሁንም እምቢ ነበር ያለችው። በውስጧ ግን እዛ ቡድን ውስጥ ብትቀላቀል በጣም ደስ ይላት ነበረ። በቀጣይ ቀንም ወደ እሷ ቤት ትልቅ እቃ ዴሊቨር ተደርጎላት ነበረ። እሱን ለመያዝ በጣም ይከብዳታል። ያኔ በመንገዱ ሲያልፍ የነበረው ጉሹን ሊረዳት እንደሚፈልግ ነበር የተናገረው። ድርቅ ብላ እርዳታ እንደማትፈልግ በመናገር ካርቶኑን ለመያዝ ስትሞክር ግን ልትወድቅ ነበረ። ያኔ እሱ ይረዳታል። እዛ ውስጥም ያለው በአቅራቢያቸው የሚንከባከበው ሰው የሌለ ውሻ እንዳለ ለሱ ቤት ለመስራት እንደሆነ ትናገራለች። በቅንነቷ በጣም የተገረመው ጉሹንም ያንን ቤት እንደሚገጣጥምላት ነበር የነገራት። ከባድ ዝናብም ይዘንባል። ቤት ወጥታ ተመልሳ እሱን ለማግኘት በሄደች በት ጊዜ ግን በዝናብ ውስጥ ሆኖ ራሱ ቤቱን እየገጣጠመ ነበረ። ጥላ ይዛለት ትቆማለች። ለአንዴና ለመጨረሻ ጊዜ ግን ናይት ቢዝነስ ውስጥ እንድትቀላቀል ነበር ጥያቄ ያቀረበላት። እምቢ ብላ ነበር የሄደችው። የሰጠችው ጥላ ላይ ግን ምኞቷ እንደሆነ የሚያሳይ ጽሑፍ ተጽፎ ነበረ። በእርግጠኝነትም እንደምትቀላቀል አስቧል። በቀጣይ ቀንም እጅግ በጣም የምትወደው ምግብ ነበረ። ታዲያ ያ ምግብ ዴሊቨር ተደርጎላት ነበረ። ውስጡ ደግሞ ውድ የሆኑ አሻንጉሊቶች አሉበት። በቀላሉ አይገኙም ነበረ። እንደ ሽልማት የሚሰጡ አሻንጉሊቶች ናቸው። ያንን ሰው እንደሰረቀባት እየተናገረች ነው። አፓርትመንታቸው ውስጥ ካሜራ ስላለም ሄዳ በምታጣራበት ጊዜ ሳያቅ ስልኩ ላይ ትኩረት አድርጎ የሷን ምግብ የወሰደባት እሱ ነበረ። በዚህም ነገሩን ለማስተካከል አሻንጉሊቶቹ እንዲገዛላት ነበር የጠየቀችው። እሱም እሺ ብሎ አሻንጉሊቶቹን ይገዛላታል። ታዲያ አለቃዋ ጂያንግ ጋርም በመሄድ ወደ ናይት ቢዝነስ ዲፓርትመንት እንዲያስተላልፋት ነበረ ጥያቄ ያቀረበችለት። እሱ ግን እምቢ ነበር ያላት። ስትለምነው ግን በስራ ላይ ያሉ ስራዎችን እንዳለ ከጨረሰች መዘዋወር እንደምትችል ይነግራታል። ታዲያ ይህንንም ጥሩ ዜና ለጉሹን ለመናገር ነበር የሄደችው። በዛ ሰዓት ደግሞ እሱ ካምፓስ ሃንክ ሆኖ የሚጫወትበት ጌም ላይ ሎጊን ሊያደርግ ነበረ። ስሙን ልታየው እንደሆነ ወደ ኮምፒውተሩ ከዞረች እርግጠኛ ስለሆነ ወደ ግድግዳው ነበር የለጠፋት። በዚህም እሷ ልቧ ይደነግጥ ጀመረ። ያኔ ጓደኛው ጁናን ይመጣና ይረብሻቸዋል። በቀጣይ ጊዜም ድርጅታቸው ውስጥ እጅግ በጣም የገንዘብ ችግር ተፈጥሮ ነበረ። ይህንን ገንዘብም ለቡድኑ በደንብ ለማከፋፈል ትልቅ ስብሰባ ተዘጋጅቷል። ጂያንግም እድል የሰጠው ለሊንግ ነበረ። እሷም ሀሳቧን ትናገራለች። ነገር ግን ጂያንግ ሀሳቧን አልወደደውም ነበረ። ያኔ በጣም ነበር ያዘነችው። ወደ ቤትም ከፍቷት ነበር ሄደችው። እሱ እንደተከፋች ስለተረዳ ስትራመድ ከላይ የአበባ ዝንጣፊዎችን ይበትንላት ጀመረ። ያ ሙዷን ቀይሮላት ነበረ። እሱ እንዳደረገው ግን አላወቀችም። በቀጣይ ቀንም ስራ ላይ ሆና እስከ ምሽት ድረስ አልመጣችም ነበረ። ሳያያት ወደ ቤት መግባት ስላልፈለገ ማታ ላይ ሮጣለሁ በሚል ምክንያት ውጪ እየጠበቃት ነበረ። ከባድ ሀዘን ውስጥ ነበረች። በዚህም እሱ ቆንጆ መጽሐፍ እንድታነብ ሀሳብ ሰጥቷት ነበረ። ይህንን ለመሞከርም ብላ መጽሐፍት ቤት ከሄደች በኋላ ያንን መጽሐፍ ስትፈልግ በተደጋጋሚ እየመጣ የመረጣቸውን መጽሐፎች እንዳለ እየወሰደባት ነበረ። ታዲያ ያንን መጽሐፍ እንዲመልስላት ከፈለገች ወደ ቤት እንድትሸኘው ነበር የነገራት። እሷም እሺ ብላ ትሸኘዋለች። ድርጅት ውስጥም አዲስ ዲዛይን ያደረገችው ጌም ላይ ጌሞቹ የሚጠቀሙበትን ስለት ማስተካከል እንዳለባት፣ በዚህም ደግሞ ለዚህ እንዲረዳት በጣም ጎበዝ ፕሮፌሰር ስላለ እሱ ጋር ሄዳ እንድትማር ነበር የተነገራት። ነገር ግን ያንን ትኬት ለማግኘት በጣም ከባድ ነበረ። ይህንን የሰማው ጉሹንም ትኬቱን ሁሉን ነገር ያስተካክልላታል። ነገር ግን እሷን በጣም የሚወዳት እዛ ድርጅት ውስጥ የሚሰራው
ሱጂንግ አብሯት መማር እንደሚፈልግ ይናገራል። በዚህም በእርግጠኝነት ትኬቱን ያዘጋጀላት እሱ እንደሆነ ነበር ያሰበችው። ታዲያ ወደ ውስጥም ገብታ በምትማርበት ጊዜ ጉሺን ግን ከሩቅ ሆኖ እያያት ነበረ። ከተማረች በኋላ ከባድ ዝናብ እየዘነበ ነበረ። ጉሺንም ወደ ቤት ሊወስዳት እንደሚፈልግ ይናገራል። ያኔ የመጣው ሱጂንግ ነበረ። እሱም ሊሸኛት እንደሚፈልግ ሲናገር እዛ ትምህርት ላይ ያስገባት እሱ ስለሆነ ውለታው ስላለባት የመረጠችው ሱጂንግን ነበረ። ታዲያ ዝናብ መጥቷት ስለነበረ ግን በጣም አሟታል። በዚህም ቴክስት ስታደርግ የነበረው ለጌም ጓደኞቿ ነበረ። መድኃኒት እንደሚያስፈልጋት የተረዳውም ጉሺን መድኃኒት ይገዛላታል። በሯ ጋር ሊያስቀምጥ ሲል ግን በሩን ትከፍተዋለች። ከጀርባው ምን እንደያዘ ነበር የጠየቀችው። እሱም ወሬውን አረሳስቶ የገባው ቤቱ ነበረ። እሷንም እንድትገባ ይጋብዛታል። ወደ ውስጥ በገባችበት ጊዜ ያየችው ትኬቶች ነበረ። ያ ትኬት ደግሞ እንደ ትላንትና የተማረችው የፕሮፌሰሩ ትምህርት ላይ የሚያስገባው ትኬት ነበረ። በዚህም ጉሺን እንዳዘጋጀላት ታስባለች። በመቀጠልም መድኃኒት ነበር ያየችው። መድኃኒቱ ላይ ሪሲት ነበረ። ሪሲቱ ላይ ደግሞ ዛሬ እንደተገዛ ያሳያል። በዚህም በእርግጠኝነት እሱ ካምፓስ ሄንክ ይሆናል ብላ ነበር የጠረጠረችው። እንዳመማት የተናገረችው ለቡድኖቿ ብቻ ነበረ። ወዲያው ግን ሀሳቧን ትቀይራለች። እየሮጠችም ከቤቱ ነበር የወጣችው። በቀጣይ ቀን ድርጅታቸው ውስጥ ትልቅ ዝግጅት ተዘጋጅቶ ነበረ። አንድ ማናጀርን ባልተገባ መልኩ ቀርቧቸው ሁለቱንም አቅፏቸው ፎቶ እየተነሳ ነበረ። ያ ፎቶ ለጉሹን በሚላክበት ጊዜ ግን እሷ ምቾት እንዳልተሰማት ስለሚያሳይ ያንን ማናጀር ለመቅጣት ስላሰበ የማናጀሩ ሚስት ደግሞ በቅርቡ እርጉዝ የሆነች ልትወልድ የደረሰች ሴት ስለነበረች እሷን ይዘው ነበረ ወደ ዝግጅቱ ይሄደው። በዛ ሰዓት ሊንግ በጣም ሰክራ ነበረ። ማናጀሩም ሊጠቀምባት ባልተገባ መልኩ እየነካት ነው። ጉሹንም በቦክስ ነበር ያጋጨው። ሚስቱን በቦታው ስለመጣች ማናጀሩን ተቆጥታ ይዛው ትሄዳለች። ጉሹን በዛ አላበቃም፣ ሰውየውንም ይከሳው ጀመረ። ታዲያ እሱ ደግሞ የእሷን ፎቶ ያየው አንድ ላይ ግሩፓቸው ስለሆነ በእርግጠኝነት ካምፓስ ሄንክ እንደሆነ አውቃ ነበረ። ማንነቱን ስለደበቃት ደግሞ በጣም ተናዳለች። ልታናግረው አልፈለገችም። እሱም እንደምንም ብሎ ሊታረቃት ፈልጎ ነበረ። ነገር ግን ከቤቷ ውስጥ ሆና ስትሰድበውና ስትጮ ይሰማ ስለነበረ በጣም ይፈራል። ቀጣይ ቀንም እሷን ለመታረቅ ቢቀርባትም ልታናግረው እንኳን አልፈለገችም ነበረ። እሷን ለመቀራረብም ሀሳብ ያመጣው ውሻዋ እንደታመመች ነበር የነገራት። እየሮጠች ስትሄድ ግን ውሻዋ ደህና ነበረች። ባደረገው ነገር ትናደድበታለች። በቀጣይ ቀን መስሪያ ቤት ውስጥ ሳለች ጓደኛዋ ቼን የምታድርበት አፓርታማ እንዳጣች ነበረ የደረሰችበት። በዚህም አብራት መኖር እንደምትችል ትናገራለች። እሱ ደግሞ በዛ ሰዓት ለ2 ሰዓት ያክል ተሰልፎ ቆንጆ ቡና ይዞላት መጥቶ ነበረ። እሷ ቤት እንዳለች በመጠርጠርም አንኳክቶ ሊሰጣት ሲል ያለችው ቼን ነበረች። በመቀጠልም የመጣችው ሊንግ ነበረች። ታዲያ እሱም ለስራ የሚያስፈልግ ፋይል እንዳለ ነበር የነገራት። በፍላሽም ይሰጣታል። ፍላሹን ኮምፒውተሯ ላይ ሰክታ ፓስዋርዱን ለመጠየቅ አስባ ነበረ። በራሷ ለመፍታት ነበር ፓስዋርዱን ያሰበችው። ታዲያ ፓስዋርዱም ይቅርታ አድርጊልኝ የሚል ቃል ነበረው። በዚህም ስታይ ይቅርታ ልታደርግለት አልፈለገችም ነበረ። ታዲያ ለሱ ፍላሹን ስትመልስለት ግን ፓስዋርዱን ቀይራ ነበር የሰጠችው። የሷ ጓደኛችንም እሷ ጋር እየኖረች ነበረ። ነገር ግን ቤቷ በጣም ዝርክርክ ስለሆነ ቁምሳጥኗ ልታዘጋጅላት ስታስብም ቁምሳጥኗ ውስጥ የተደበቀው የጉሹንን ስዕል ነበር ያየችው። በሁለቱ መካከል የሆነ ነገር እንዳለ ትጠረጥራለች። በቀጣይ ጊዜም እሱ ተኝቶ በነበረበት ሰዓት ስራው ላይ ችግር እንደተፈጠረ ነበር የተነገረው። ወደ ቤጂንግ መሄድ ነበረበት። እሷንም ይመጣና አብረው እንዲሄዱ ጥያቄ ያቀርብላታል። እምቢ ብትልም ግን ስለ ስራው ስለሆነ ተስማማለች። እዛም የሄዱት ፒያንጊዮ የተባለች ሴትን ለማግኘት ነበረ። ነገር ግን እሷን ቀድሞ ጂያንግ አናግሯት ስለነበረ ከነሱ ጋር መስራት እንደማትፈልግ ትናገራለች። ታዲያ ግን ጉሹን ቀርቧት በደንብ ያስረዳት ጀመረ። እሷም አክሽን ይዘት ያለው ጌም በጣም ስለምትወድ አብሯ ከተጫወተ በኋላ እንድታሸንፍ ረድቷት ነበረ። በዚህም ሀሳቡን ከተረዳች በኋላ አብሯ መስራት እንደምትፈልግ ትናገራለች። እዚህ ስኬት ላይ እንደደረሱ የተረዳችው ሊንግም በደስታ ጉሹንን አቅፈው ነበረ። እሱም በድንጋጤ ድርቅ ብሎ ይቀራል። ከ2 ዓመት በፊት የተጫወቱትን የተኩስ ጌምም ለመጫወት አንድ ላይ ሄደው ነበረ። እሱም እሷ እንድታሸንፍ ሊተኩሱባት የተዘጋጁ ሰዎችን እንዳለ እየተኮሰ እንድታሸንፍ ረድቷት ነበረ። እሺ ይህንን ረዳኸኝ ይባል። ከ2 ዓመት በፊት ግን ራስ ወዳድ ነሽ ያልከኝን አረሰው። አንድ ላይ ቡድኖቹም ይበሉና ይጠጡ ጀመረ። ነገር ግን እሷ እዛ ቡድን ውስጥ ብትቀላቀልም ያን ያህል የተቀራረበቻቸው ያህል አይሰማትም ነበረ። አቶ ጂያንግም ወደዛ ይመጣል። ጉሹንና ጂያንግ ከዚህ ቀደም ኮሌጅ ውስጥ በጣም የሚዋደዱ ጓደኛሞች ነበሩ። ጂያንግም ድርጅት በመሰረተበት ጊዜ ጉሹንን እንዲቀላቀል ሲጠይቀው እምቢ በማለቱ እስካሁን ተኮራርፈው ነበረ። ታዲያ እነሱ ይጣሉ ጀመረ። ነገሩን ለማረጋጋትም ዳርት ይጫወታሉ። ያሸነፈው ጉሹን ነበረ። ሽንፈቱን ያልተቀበለው ጂያንግም እርስ በእርስ እዛው ይጣሉ ጀመረ። በዚህ ንዴት ውስጥ ያለው ጉሹን በጣም ጠጥቶ ነበረ። እሷን ወደ ቤት ልትወስደው መኪና ውስጥ ታስገባዋለች። ታዲያ ተኝቶ በነበረበት ሰዓት ግን ልትስማው ነበር የቀረበችው። ልክ አይኑን ሲገልጥ ግን ሲት ቤልቱን ልታደርግለት እንደሆነ ትነግረዋለች።
በቀጣይ ቀንም ከስራ ጨርሰው ወደ ቤት እየሄዱ እያለ ግን የተገጣጠሙት ከሷ እናት ጋር ነበረ። እናትየው እሱን እንዳየችው በውበቱ በጣም ለልጇ ስለተመኘችው ወዳው ነበረ። ተግባቢነቱን በመጠቀም ከእናትየው ጋር በቀላሉ ተቀራርቧል። በቀጣይ ቀንም ወደ አፓርተማዋ እየሄደች እያለ ግን የሆነ ሰው እየተከተላት እንደሆነ ነበር የተረዳችው። እየሮጠች ትሄዳለች። ጨለማ ነበረ። መጀመሪያ አንኳኳችሁ የጉሹንን ክፍል ነበረ። በዚህም ዘላ ነበር ያቀፈችው። እሱም ያረጋጋታል። ፖሊስ ጋርም በመሄድ እንዲመረመርላቸው ነበር የጠየቁት። ፖሊሱም ሁለቱ እጮኛሞች እንደሆኑ በመረዳት ጉሹን ሚስቱን በስነስርዓት መጠበቅ እንዳለበት ነበር የተነገረው። እሱ ግን እጮኛ አይደለችም አላለም። በዚህም እንደሚጠብቃት ይናገራል። ታዲያ ለፖሊሶች ተብሎ ፍቅረኛሞች እንደሆኑ ነበር የተናገሩት። ከዛም በኋላ የሀሳብ ጥሩ ስለሆነ እሷን የሚከተላትን ሰውዬ ለማስፈራራት እሷ ክፍል ውስጥ ልብሱን ይሰቅላል። ወንድ እንዳለ ቤት ውስጥ እንዲታወቅ ለማድረግ ነበር። በቀጣይ ጊዜም እሷን ለማግኘት የልጅነት ጓደኛዋ ቴንግ የሚባለው ልጅ ይመጣል። ከድሮ ጀምሮ የወዳት ነበረ። የሁለቱም መቀራረብ ያየው ጉሹን ግን ፍቅረኛው እንደሆነች አስቀድሞ ነበር የተናገረው። ቴንግም መልእክት ይልክላታል። ታዲያ አንድ ሰርግ ላይ አብረው እንዲሄዱ ነበር ጥያቄ ያቀረበላት። የምትለብሰውንም ልብስ ልኮላት ነበረ። እሷ መሄድ አልፈለገችም። እንደ ድሮ እንደማትወደው ለመናገርም አንድ ላይ ሬስቶራንት ውስጥ ይቀጣጠራሉ። ሁለቱ ቁጭ ብለው እየተመገቡ እያለ እነሱን አይቶ የቀናው ጉሹን መጥቶ ነበረ። ወዲያው ፍቅረኛው እንደሆነች ያስመስል ጀመረ። ይህንን ያየው ቴንግ በጣም ተናዶ ነበረ። እሷም ወደ መጸዳጃ ቤት በምትሄድበት ጊዜ ቀሚሱን ስለገዛላት ቴንግ ጉሹን ቀሚሱን የገዛበትን ገንዘብ ለቴንግ መልሶለት ነበረ። እሷም አፓርተማ ውስጥ በነበረችበት ጊዜ ግን መብራት ይጠፋባታል። ታዲያ ኤሌክትሪኩን ለማስተካከል ስትሞክር አልቻለችም ነበረ። የደወለችው ለጉሹን ነው። እሱ ደግሞ ያኔ ካሜራውን እያስተካከለ ስለነበረ ስልኩን አላየም። ታዲያ በዛ ሰዓት የመጣው ቴንግ ስለሆነ ቴንግ ይረዳታል። በመቀጠልም ጉሹን ወደ እሷ ይመጣል። ታዲያ እሷም ፍቅረኛዋ እንደሆነ ማስመሰል ጀመረች። መካከላቸው ግን ግራ የመጋባት ስሜት እንዳለ የተረዳው ቴንግም እየዋሹ እንደሆነ አውቆባቸው ነበረ። ጉሹንም ከእሷ አፓርተማ በወጣበት ጊዜ እዛው ፎቅ ስር አንድ ሰው በተደጋጋሚ ወደ እሷ መስኮት እያየ ነበረ። እሱ በእርግጠኝነት የሚከታተላል ልጅ እንደሆነ በመረዳትም እጅ ከፍንጅ ለመያዝ ነበር ያሰበው። ታዲያ ሁለቱም ጉዞ እንደሄዱ ይናገራል። ያ ሰውዬ ሰምቶ ስለነበረ በድብቅ እነሱ ቤት ውስጥ ሲገባ በፖሊሶች እጅ ከፍንጅ እንዲያዝ አድርጎ ነበረ። ይህንን አሳክተው ወደ ቤት እየተመለሱ እያለ መኪና ውስጥ ሳሉ የእሷ እናት ለሱ ትደውልለታለች። መች ስልክ እንደተለዋወጡ ራሱ አላወቀችም ነበረ። ታዲያ ሁለቱ አንድ አይነት ኮሌጅ ውስጥ እንደተማሩ እናትየው እንዳወቀች የእሱንም እናት መታወቅ እንደምትፈልግና ስልክ ቁጥሯን እንዲሰጣት ነበረ የሊንግ እናት ስትጠይቅ የነበረው። ሊንግም አሁን ሙሉ ለሙሉ ናይት ቢዝነስ ውስጥ መቀላቀል ይኖርባት አሁን ያለችበት ዲፓርትመንት ውስጥ መስራት ይኖርባት ግራ ተጋብታ ነበረ። በዚህም ያሰበችው ሳንቲም ወርውራ ውሳኔ ለመወሰን ነበረ። ያኔ የመጣችው የድርጅቱ ኃላፊ ስቴላ ነበረች። በዚህም እሷ ያጋጠማትን ነገር ትነግራት ጀመረ። ከዚህ ቀደም እንደዚህ አይነት ውስብስብ ነገር እንዳጋጠማት የወሰነችው ውሳኔ መጥፎ መስሎ ቢታያትም ከጊዜያቶች በኋላ ጥሩ እንደነበረ ነበር የነገረቻት። በዚህም ሀሳብ ቀጥታ ሄደችው ጂያንግ ጋር ነበረ። እሱንም መልቀቅ እንደምትፈልግ ሙሉ ለሙሉ ናይት ቢዝነስ ሙሉ ለሙሉ መቀላቀል እንደምትፈልግ ትነግሯለች። አልተስማማም ነበረ። ታዲያ ግራ ገብቷታል። ነገር ግን እጅግ በጣም የምታደንቀው አንድ ዲዛይነር መንገድ ላይ አግኝተው እሱን ፊርማ ማስፈረም ችላ ነበረ። ያኔ የስራ ባልደረባዋ ጓደኛዋ የነገረቻት ጂያንግ ከዚህ ሰውዬ ጋር ለመስራት ብዙ ጊዜ እንደሞከረ ነገር ግን እንዳልተሳካለት ነበረ። ይህንን አጋጣሚ ለመጠቀም ታስባለች። ከዛ ሰውዬ ጋር እንዲሰራ ከረዳችሁ በኋላ ጂንግ ዲፓርትመንት እንድትቀይር ፈቅዶላት ነበረ። አሁን ሙሉ ለሙሉ ናይት ቢዝነስ ውስጥ ነው የምትሰራው። ቅበላ ያደረገላትም ጉሹን ነበረ። እጁን ሲዘረጋ ሊያቅፋት ቢመስላትም የያዘችውን እቃ ሊቀበላት ነበረ። እዛ ዲፓርትመንት ውስጥ ደግሞ የሚወዳት ሱጂንግ ስለሚሰራ እሱም አቀባበል አዘጋጅቶላት ፎቶዋን አበባ ሁሉ አዘጋጅቶ ነበረ። ታዲያ ስቴላም በቅርቡ ውድድር እንዳለ እሱም የጉሹን ቡድንና የጂያንግ ቡድን አንድ ላይ የሚወዳደሩት ነበረ። ስራዋንም ጨርሳ ወደ ቤት የሄደችው ሊንክ በሯን ለመክፈት ስትሞክር አልከፈት ይላታል። ሆቴል ውስጥ እንዳታደር ደግሞ መታወቂያዋን የተወችው ቤቷ ውስጥ ነበረ። ስለዚህ የትም ማድረስ ስለማትችል ጉሹን ጋር ነበር ያንኳኳችው። እሱም ልክ ስትመጣ የሴት ሲሊፐር፣ ሴት የምትጠጣበት መጠጫ እንዲሁም ትራሱን አዘጋጅቶ ነበረ። ቀድሞ እንደሚያውቅ ነበር የሚያስታውቀው። አንድ ላይ ቁጭ ብለው ሆረር ፊልም በሚያዩበት ጊዜ እሷን ለማረጋጋት ሊያቅፋት ነበረ። መታቀፍ ግን እሷ አልፈለገችም። በቀጣይ ጊዜ መስሪያ ቤት ውስጥም ሱጂንግ እና ሊንግ በጣም እየተቀራረቡ ነበረ። ይህንን ያየው ጉሹን በጣም ይናደዳል። ታዲያ እሷ ጋርም ከሄደ በኋላ ስለማንኛውም ነገር ልታወራው እንደምትችል ነበር የነገራት። ይህንን ያደረገው ከቅናት ተነስቶ እንደሆነ ስታቅም በጣም ደስ ይላታል። በቀጣይ ቀንም እናቷ ነበረች መልእክት የላከችላት ትልቅ የቲቪ ፕሮግራም እንዳለ እሱንም ቀጥታ ማየት እንደምትችልና እዛ ላይ እንድትሄድ ነበር የነገረቻት። ነገር ግን ከወንድ ጋር እንደምትሄድ ያወቀችው ሊንግም አልተስማማችም ነበረ። እናትየው ግን ከጉሹን ጋር እንዳዘጋጀችላት ነበር የነገረቻት። በዚህም ተስማማለች። በሌላ በኩልም ጉሹን እናቱ ከሴት ጋር
የሚያሳልፍበትን ቀን እንዳዘጋጀችለት ስትነግረው አልተስማማም ነበር። ሊንግ እንደሆነች አላወቀም። ታዲያ ሊንግም ቆንጆ ሆና ቆማ ለረጅም ሰዓት እየጠበቀችው ነበር። በመጨረሻ ግን ሊንግ እንደሆነች ያውቃል። በመኪናም ወደ ቦታው እየሄደ እያለ ፕሮግራሙ ተጀምሮ ነበር። እንደማይደርስ ስላረጋገጠ ቀጥታ የሄደው ወደሚኖሩበት አፓርታማ ነበር። እሷም አምሽታ አኩርፋ ነበር የመጣችው። ታዲያ ልታናግረው አልፈለገችም። ወደ ቤቷ ለመግባት ስታስብ ደግሞ በሯ ቁልፍ እንደሆነ ነበር የተረዳችው። ምንም ቢሆን ዛሬ ከጉሹን ጋር ማደር ስላልፈለገች የጠራችው ቁልፍ የሚሰራ ሰው ነበር። በጣም እንደፈለገችው የተረዳውም ሰውዬ ገንዘቡን ትልቅ ቢያደርግባትም እንዲመጣ ትናገራለች። ታዲያ በሩም ተከፍቶላት ነበር። ጉሹንም ተከትሏት ይገባል። እሱንም እንዲወጣ ልትነግረው በሩን ልትከፍተው ስትል ውስጥ እያሉ ተቆልፎባቸው ነበር። ሊያወራት ሲሞክርም ቁልፉ እንደምታስተካክለውና ከቤቷ እንደሚወጣ እየነገረችው ነው። ታዲያ ወደ እሷ ሊራመድ ሲል እንደ ድንገት መሬት ላይ የነበረው መጽሔት ያደናቅፈውና ይወድቃል። በዚህም ተንበርክኮ ነበረ። ስታየውም ተንበርክኮ ይቅርታ እየጠየቃት እንደሆነ በመረዳት ይቅርታ ታደርግለታለች። ያን ቀን እዛው ማደር ነበረበት። በዚህም ልብስ እንደሚፈልግ ይነግራታል። ቁምሳጥን ውስጥ እንዳለ ነበር የነገረችው። ያኔ ቁምሳጥን ውስጥ ሲከፍተው እሱን የሳለችውን ስዕል ነበር ያየው። ድሮ ላይ እምቢ ማለቱ የጥፋተኝነት ስሜት እንዲሰማ ያደርጓል። በቀጣይ ቀንም ቁልፍ የሚሰራው ሰውዬ መጥቶ በሩን ይከፍትላቸዋል። እሱ አዲስ የሰራው ጌምም ቪዲዮ መለቀቅ ነበረበት። ታዲያ እሱ ግን አሁን የተሰራው ቪዲዮ ጥራት ስለሌለው 3 ቀን እንዲሰጡትና እንደሚያዘጋጀው ድጋሚ እየተናገረ ነው። እነሱ በዚህ ሀሳብ አልተስማሙም። ታዲያ ግን በቀጣይ ቀን በሚመጣበት ጊዜ ያ ስራ ለነ ጂያንግ ቡድን እንደተሰጠ ነበር የሰማው። ቀጥታም ስቴላ ጋር ይሄዳል። ታዲያ ጂያንግን በቦታው ነበረ። እሱ እስካሁን 4 አኒሜሽኖች እንደለቀቀ ጥሩ ተቀባይነትም እንዳገኘ ስራው የሚገባው ለሱ እንደሆነ እየተናገረ ነው። ነገር ግን ተስፋ ያልቆረጠው ጉሹን ከቡድኖቹ ጋር በመሆን ቆንጆ ቪዲዮ ሰርቶ ይለቃል። በዚህም ተቀባይነት አግኝተው ነበረ። ድርጅት ውስጥም አንድ ባህል ነበረ። ይህም ፍቅረኛሞችን የመገናኘት ነው። ታዲያ በእርግጠኝነት በቅርቡ ፍቅረኛ ይሁኝ ብሎ ጉሹን እንደሚጠብቃት አስባ ነበረ። ታዲያ አንድ ቀን ላይ ወደ ቤት በሚሄዱበት ጊዜ ቦታው በመብራት ተሞልቷል። እሱ ያዘጋጀላት መስሏት ነበረ። ያዘጋጀላት ግን ሱጂንግ ነበረ። ደርቃ ትቀራለች። ሱጂንግም ሲያቅፋት ያየው ከሩቅ የነበረው ጉሹንም ፍቅረኛሞች እንደሆኑ ነበር የተረዳው። በቀጣይ ቀንም ሁለቱ በሚራመዱበት ጊዜ ወደ ክፍሉ እንድትገባ ይነግራታል። ወደ እሱ አፓርታማ ከገባች በኋላ ያዘጋጀውን መብራት አብርቶ ፍቅረኛ ይሁኝ ብሎ ለመጠየቅ ተዘጋጅቶ ነበር። በዛ ሰዓት ግን ስልክ ነበር የተደወለለትም ከድርጅቱ ነበር። እሷ ደግሞ በዛ ሰዓት ቤት ውስጥ በምታይበት ሰዓት ምንም ያዘጋጀላት ነገር የለም። በጣም ጓጉታ ነበረ። እሱም ከባድ ሁኔታ ውስጥ ነበረ። ድርጅት ውስጥ ችግር ስላለ እንደማይመጣ ይነግራታል። አምሽቶም ወደ ቤቷ ነበር የመጣው። በዚህም ችግሩ እንደተፈታ ስትጠይቀው መፍታት እንዳልቻለ ይናገራል። ያኔ ታቅፈውና ታረጋጋዋለች። ታዲያ እስከዛሬ ሳላቸውንም ስዕሎች እያሳያት ነበረ። ሀሳቡን ያመጣው አባቱ እንደሆነ ከአባቱ ጋር ከድሮ ጀምሮ ሲስል እንደነበረ፣ አሁን ግን ሌሎች ቡድኖች ያንን ስዕል እንዳወጡበትና በኮፒራይት እንደተጠየቀ እየነገራት ነበረ። ታዲያ እሷም አባትየው መክሰስ እንደሚችል ብትናገርም አባቱ እንደሞተበት ነበር ያሳወቃት። ስቴላም የሱን ሀሳብ ስለወደደችው ከሌሎች ሰዎች ሀሳቡን ወስዷል ተብሎ ስለተጠረጠረ ምን ማድረግ እንዳለባት ግራ ገብቷታል። ጉሹን ግን ነገሩን እንደሚፈታው አረጋግጦላት ነበረ። በዚህም ቀጥታ የሄደው ወደ ተወለደበት ሀገር ነበረ። ግን በተደጋጋሚ ብትደውልለት ስልክ አያነሳም ነበር። በመቀጠል የደወለችው ለጓደኛው ሊ ነበረ። በዚህም የነገራት ወደ ከተማ ተመልሶ እንደመጣ፣ ነገር ግን ለሱ እንዳልደወለለት ጸባዩ እንደተቀየረ እየነገራት ነው። አድራሻውን እንዲነግራት ነበር ቀጥታ የጠየቀችው። በዚህም እሷ ምሽቱን እንዳለ እየተጓዘች በቀጣይ ቀን የደረሰችው ጉሹን ጋር ነበረ። ስታገኘውም በጣም ትናደድበታለች። እሱም ያስቆማታል። በጣም እንደሚወዳት ከልጅነታቸው ጀምሮ እንደሚተዋወቁ እንደሚያፈቅራት ይነግራታል። እሷም በጣም ነበር ደስ ያላት። አንድ ላይ በመሆኑም አባትየው የኮፒራይት ባለቤት እንደሆነ ለማረጋገጥ መረጃ እየፈለጉ ነው። የአባትየውን ክፍል ቢፈልጉ ምንም ሊያገኙ አልቻሉም። ነገር ግን በመቀጠል የአባቱ የልብ ጓደኛ እንዲሁም የሱ የልብ ጓደኛ ሊ አባትን ለማናገር ነበር ያሰቡት። አንድ ላይም ሆነው አባትየው ጋር ይሄዳሉ። ታዲያ ከዚህ ቀደም የጉሹን አባት የነበረው ላፕቶፕ የሊ አባት ጋር ስለነበረ ከሱ ተቀብለው ላፕቶፑንም እንደምንም ብለው በመክፈት የኮፒራይት ባለቤትነትን የሚያሳይ ወረቀት ለማግኘት እየፈለጉ ነው። ምንም ሊያገኙ አልቻለም ነበረ። ይባስ ብለው ግን እዛ ላይ ያገኙት አባትየው ስዕሎቹን ለሌላ ሰው እንደሸጠ የሚያሳይ ገለጻ ነበረ። በጣም ይከፋዋል። ነገር ግን እሷ ላፕቶፑ ላይ አንድ አፕሊኬሽን ታያለች። እሱን እንዲከፍተው ነበር የጠየቀችው። እሱንም በከፈተው ጊዜ አባትየው ለሱ በጣም ብዙ መልእክቶችን አስቀምጦለት ነበር የሞተው። በቀጣይ ቀንም ኢንቨስተሮቹ እንዳለ ተሰብስበው ጉሹን የሰራውን ዲዛይን ለሌላ ሰው ለማስተላለፍ ተዘጋጅተው ነበረ። ያኔ በሰዓቱ እሱ ይደርሳል። ለሁሉም ወረቀቱን ነበር የበተነው። እዛ ላይም እሱ የኮፒራይት ባለቤት እንደሆነ የሚያሳይ ጽሑፍ ነበረው። አባትየው ከዚህ ቀደም ለመሸጥ ከሰዎች ጋር አውርቶ ቢሆንም እነሱ ግን ዲዛይኑን ሊያበላሹበት እንደሆነ ሲረዳ ሳይሸጥላቸው እንዳስቆመ የሚያሳይ ወረቀት ነበረ።
እሱም በጣም ብዙ ስራ ሰርቶ ደክሞት ነበረ። ከስኬቱ በኋላ ልታገኘው ፈልጋለች። በዛ ሰዓት እሱ ተኝቶ ስለነበረ ትቀርበዋለች። ታዲያ እሱም አይኑን ይገልጣል። ጥላው ልትሄድ ስትል ግን ይጎትታታል። በዛ ሰዓት ጥሩ ጊዜ ከማሳለፋቸው በፊት የመጣባቸው ጓደኛቸው ነበረ። መስሪያ ቤት ውስጥ ሳያፍሩ አሁን እንደ ፍቅረኛሞች ነበር የሚሆኑት። ታዲያ አንድ ቀን ላይም እሱ ቤት ምግብ እየሰራች ነበረ። ያን የመጣው ጓደኛው ሱጂንግ ነበረ። እሱ እንደሆነ ስታውቅም በማፈር ትደበቃለች። ነገር ግን አይቷት ነበረ። በሰዓት እላፊ ወንድ ቤት ውስጥ መገኘት አስፈላጊ እንደሆነ ሲጠይቃትም ጉሹን ፍቅረኛሞች እንደሆኑ ይናገራል። ሱጂንግም ከዚህ ቀደም እንዳወቀባቸው ነበር የተናገረው። ለጓደኛዋ እንጂ ፍቅረኛ እንደያዘች ነበር የነገረቻት። ጉሹን እንደሆነ ስታውቅም ቆንጆ ቢጃማ እንድትለብስና እንድታሳየው ነበር የነገረቻት። በሷ ሀሳብ መሰረትም ያንን ቢጃማ ትለብሳለች። ነገር ግን ማስተላለፍ የነበረባት ፋይል ነበረ። ያንን ፋይል ለማስተላለፍ ደግሞ ላፕቶፓ ስለማይሰራ የሱን ላፕቶፕ መጠቀም እንደምትፈልግ ትነግሯለች። ቤቱ እንድትሄድ ነበር የነገራት። ቤቱም ሆና በላፕቶፑ እየሰራች እያለ እንደ ድንገት የመጣችው የሱ እናት ነበረች። ሊያን ግን በጣም ትደነግጣለች። እናትየው ግን እንዳየቻት ወዳት ነበረ። ልብሷንም እንደወደደችው ለሷም እንደሱ አይነት ቢጃማ እንደምትፈልግ እየተናገረች ነው። በመቀጠል ወደ ውስጥ የመጣው ጉሹን ነበረ። እናትየው ጋር ጥሩ ጊዜ እያሳለፉ እያለ ግን እንደ ድንገት በድብቅ ያስቀመጠው ክፍል ውስጥ እናትየው ትገባለች። ታዲያ እሱ ጌም እንዲጫወት አትፈልግም ነበረ። ምክንያቱም አባትየው ብዙውን ጊዜ ከዚህ ቀደም ሲያሳልፍ የነበረው ጌም ላይ ነበረ። በልብ ድካም አማካኝነት ባሏን ስላጣች አሁን ልጇን ማጣት አትፈልግም ነበረ። በዚህም አኩርፈዋለች። ታዲያ በቀጣይ ቀንም ከጌምና ከሷ እንዲመርጥ ነበር የነገረችው። እሱም እሷን እንደሚመርጥ ነገር ግን ጥላው ከመሄዷ በፊት አንድ ማስታወሻ ነበር የሰጣት። ያንን ማስታወሻ በምታነብበት ጊዜ አባትየው ከዚህ ቀደም ጌሞችን እንደሰራ ያ ጌም ደግሞ በእነሱ ህይወት ታሪክ አማካኝነት እንደተሰራ እናትየው ትረዳለች። በዚህም ከዚህ በኋላ ጌም እንዲጫወት ነበር የፈቀደችለት። ነገሮች ግን ጥሩ ሆነው አልቀጠሉም። በቀጣይ ቀን መስሪያ ቤት ውስጥ ስቴላ የምትሰራው ስራ ልክ እንዳልሆነ ፕሮጀክቱ ላይ ኢንቨስት የሚያደርጉ የቦርድ ተሰብሳቢዎች ሙሉ ለሙሉ ጉሹን የሚሰራውን ፕሮጀክት ለሌላ ሰው ለማስተላለፍ ካልሆነ ቡድኑ እንደሚበተን እየተናገሩ ነበረ። ይህንን የሰማው ጉሹንም የሰራውን ፕሮጀክት እንዳለ ለሌሎች ቡድኖች እንደሚያስተላልፍ ይናገራል። ያኔ የቡድን አባላቶቹ በጣም ተናደውበት ነበረ። ከነሱም ማል ሊንግ ተናዳበታለች። ሙሉ ጊዜውን ስትጠጣ ነበረ የዋለችው። አመሻሽ ላይም በሯን ቁልፍ እንኳን መክፈት ከብዷት ነበረ። ያኔ ጉሹን ይመጣል። በዚህም ለምን እንዳናደዳት ያደረገው ነገር ልክ እንዳልሆነ በስካር ውስጥ ሆና ራሱ የሰውነት ጠረኑ ራሱ ደስ እንደማይል ነበር የነገረችው። እሱም ልብስ ለብሶ ሽቶ ከቀባ በኋላ አሁን ደህና እንደሆነ ይጠይቃታል። ጠዋትም የነቃችው እሷ አልጋ ላይ ተኝታ እሷ ላይ ነበር የተኛው። በዚህም እስካሁን ስለ ጮኸችበት የጥፋተኝነት ስሜት ይሰማታል። አንድ ባር ውስጥ ቁጭ ብላ ሳለ የሚሸጥላቸው ሰዎች ስለሱ መጥፎ ነገር እያወሩ ነበረ። ታዲያ እሱ ፕሮጀክቱን ከሸጠ በኋላ ለሌላ ነገር ለመጠቀም አስበዋል። በዚህም እሷ ቀጥታ ሄደችው እሱ ጋር ነበረ። በእርግጠኝነት ለዚህ ሀሳብ ፕሮጀክቱን እንደማይሸጠው ስለተረዳች ለምን እንደዋሻት ትጠይቋለች። እሱም እነሱን ለማዘናጋት እንደሆነ ነበር የተናገረው። በዚህም እየተሳሳቁ ይታረቁ ጀመረ። በቀጣይ ቀንም ያ ፕሮጀክት ሊሸጥ ቦርድ ስብሰባ ላይ በነበሩበት ጊዜ ግን አቶሉ የተባለ ትልቅ ኢንቨስተር ይመጣል። እሱም ኢንቨስት ማድረግ የፈለገው ጉሹን ላይ ነበረ። በዚህም ሙሉ ለሙሉ ፕሮጀክቱን ወደ ራሱ ማድረግና እዛ ድርጅት ውስጥ እንዲሰራ ማድረግ ችሎ ነበረ። ይህንን ስኬት ያየችው ስቴላ አንድ ላይ እንዲያከብሩ ነበረ ለሁሉም ሰዎች ጥያቄ ያቀረበችው። አዲስ ዓመትም ስለደረሰ ሊንግ ቤተሰቦቿን ለማግኘት ነበር ሄደችው። ይህንን ያየው ጉሹንም አብሯት መምጣት እንደሚፈልግ ይናገራል። እሷ ግን ከአባቷ ጋር ለማስተዋወቅና ባሌ ነው ለማለት ዝግጁ እንዳልሆነች ነበር የተናገረችው። ቤተሰቦቿ ጋር በነበረችበት ጊዜ ግን ስለናፈቀችው ቀጥታ ይሄዳል። አባትየውም ልክ እንዳየው ወዶት ነበረ። ነገር ግን ልጁን እንዲንከባከብለት በቁጣ ይነግሯል። እሱም በጣም ጥሩ ልጅ እንደሆነ ሊንግንም በጣም እንደሚወዳት ነበር ሲናገር የነበረው። እናትየውም ከድሮ ጀምሮ ስለምትወደው ሀሳባቸውን ደግፋ ነበረ። ከቀናትም በኋላ እነሱ ሊጋቡ የሰርግ ጥሪ ካርዳቸውን እየበተኑ ነበረ። አሁን ጉሹን ትልቅ ስኬት ላይ ስላለ የራሱ ድርጅት መክፈት ችሎ ነበረ። እዚህም ሁለቱ እዛ ድርጅት ውስጥ ቆመው በመስኮት የወደፊታቸውን እየተመለከቱ አንድ ላይ እንደሚሆኑ ቃል እየተገባቡ ይሄ ቆንጆና ምርጥ ፊልማችን እዚህ ላይ አብቅቷል። በሌላ ፊልም እንገናኛለን። ደህና ቆዩልኝ።